እሺ ውድ ተመልካቾቻችን እንግዲህ እንደምትመለከቱት ቅዱስ ስልክ እያወራ ይገኛል። ማንጋ ነው ስልክ እያወራ የሚገኘው ወደሚለው ስንመለስ ራኬብ በጣም ተናዳና ተበሳጭታ ትደውልለታለች። ለቅዱስ ራኬብ ተናዳ እየደወለችለት በምን ምክንያት ነው? ምክንያቱ ምንድን ነው ወደሚለው ስንመለስ በሰኒ ምክንያት በጣም ተናዳለች። ራኬብ በምን ምክንያት ነው የተናደደችው? ሰኒ ጆከርን በመግባቱ በጣም ተበሳጭታለች ማለት ነው። እንግዲህ ሰኒ ነገሮችን ባለማወቅ እህቷ ራኬ ነገሮችን ባለማወቅ በጣም ተበሳጭታባታለች፣ ተቆጥታባታለች። ግን ነገሮችን ካወቀች በኋላ ሁሉንም ነገር ትታ ከእህቷ ጎን እንደምትሆን ለእህቷ የምትከፍለው መስዋዕት ምንም ይሁን ትከፍላለች። ስለዚህ ነገሮችን ባለማወቋ ነው ራኬ የተናደደችው። እዚህ ጋር እንግዲህ እንደምትመለከቷት ጽናት አበደች፣ ሰከረች። ወይ ጽናት! አረ ጽናት ተረጋጊ፣ ይህን ጸባይሽ በጣም ምን እንጃ። እውነት ለመናገር በዚህ ከቀጠለች ጽናት ኪራ ጋር እንደሚጣሉ ወይም ኪራ እንደሚያባራት አልጠራጠርም። ጽናት በጣም ተቀይራለች፣ ምን እንደሆነች አናቅም። በጣም ለሰው አዛኝና በጣም ጥሩ ሰው ነበረች። ነገር ግን አሁን ያቺ ጽናት አይደለችም። በጣም ተቀይራለች ከምነግራችሁ በላይ። ከሁሉም ኮመንታተሮች በጽናት በጣም ዘመቻ ላይ እያሉ በጣም እየተበሳጩባት ነው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የጽናት ድራማ ተከታታዮች እንደምን ዋላችሁ? እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ እንድትቀላቀሉን በአክብሮት ጠይቃለሁ። ውድ ሀገሬ ልጆች ሁላችሁም ላይክ ሼር አድርጉ። ሰብስክራይብ ግን ለምንድን ነው የማታደርጉት? ላይክም አድርጉ፣ አይከፈልበትም። ምን ችግር አለው? የሰው ልጅ አንድ የጓደኛችን እድገት የኛ እድገት ነው። ስለዚህ ለምን ላይክ አታደርጉም? ሼር አታደርጉም ማለት ነው ቤተሰብ ላይክ ሼር ለምታደርጉልኝ እጅጉን ከልብ አመሰግናለሁ። በጣም ከልብ ነው የማመሰግነው። ይህን ነው ልል አልችልም ማለት ነው። ቤተሰቦቼ ሁላችሁም አሁንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲታበረታቱ ስል በአክብሮት በትህትና የምጠይቃችሁ ይሆናል። እንግዲህ እዚህ ጋር ኪራ መጥቶ ጽናት በትህትና ሊጠይቃት ሲሞክር እሷ ግን በትህትና ለመጠየቅም ሆነ ለመመለስ አትቻለች ማለት ነው። በጣም እየተማለሰችው ነው፣ እያፈጠጠችበት ነው። ከዛ ኪራን በጣም ግራ ገባውና እንዲህ ምን ሆና ነው ይች ልጅ ተለውጠሻን እኮ ታውቆሻ ምናምን ይላታል። እሷ ግን በቃ አሁንም ልትመለስ አልቻለችም ማለት ነው። እና በጣም ልትመታው ምናምን በቃ ልትጋተረው ራሱ እንዲሁም ፊቱን አላሰነችው። እውነት ለመናገር ፊቱን ስታላስነው እሱ ራሱ ያላስናታን ብዬ ነበረ። ነገር ግን እጁን ጨብጦ ዝም አለ። እውነት ለመናገር ከዚህ በኋላ ከመታሽን ግን ሌላ ነገር ይፈጠራል። ይህንን ጸባይሽን የማታስተካክል የማትቀይሪ ከሆነ እንዲሁም አንቺ ሳትሆኒ ያ ሌሊት የሚደውልልሽ ሰው ማን ነው ብሎ ጥሩ ሀሳብ እንዳያስብ አደረገችው ማለት ነው። ውድ ሀገሬ ልጆች ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁን። ያላችሁበት የዓለም ዳርቻ ሁላችሁ የምትከታተሉኝ ተመልካቾቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። ሁላችሁም እንግዲህ እንደምትመለከቷት ጽናት ከኪራ ጋር ኪራ ቁጭ ብሎ ተረጋግቶ ሊያወራትም እየሞከረ ነበር፣ ግን አልቻለችም። እሷ ተረጋግቼ አወራለሁ ወይም ተረጋግቼ መልሳለሁ በሚለው አልተስማማችም ማለት ነው። በቃ እንደምትመለከቷት እየተሳጠጠችው ትገኛለች ማለት ነው። ውድ ሀገሬ ልጆች ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። ከጎን ናችሁ እንደምታበረታቱኝ እንደምትሰጡኝ አስተያየት ከልብ አመሰግናለሁ። የምትጠይቁኝ ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ጻፉልኝ። ሁላችሁም ኮሜንት መልሳለሁ ማለት ነው። ሁላችሁም ሰብስክራይብ አድርጉ ነው የምለው አሁን ማለት ነው። እና ዩቲዩብ በጣም አድካሚ ነው። ቪዲዮ እየደከመን ነው የሚቀርጸው ተመልካች ማለት ነው። ግን ቢሆንም ገዛ የእናንተ ከጎናችን መሆን ያስፈልገና ማለት ነው። አንድ ሰው ሲደክም ማለት ነው ዩቲዩብ ላይ ሲደክም አጋዥ ያስፈልገዋል ማለት ነው። እና እይታ ሲኖረው 15 ደቂቃ 30 ደቂቃ ተደክሞ
እይታ ከሌለው ግን አያችሁ በጣም ይሰለችዋል ማለት ነው። አብዛኛው ሰው ዩቱብ የሚተወው እንደዚህ በጣም እይታ ሳይኖረው የላካችሁ የደከማችሁበት ምንም ፍሬ ሳያፈራ ሲቀር የዛን ሰዓት ሁሉም ሰው እየሰለቸው ይተዋል ማለት ነው። እና ዩቱብ ደግሞ ማሽቃበጥ ይወዳል። በጣም እዩኝ እዩኝ የሚል ነገር ይወዳል ማለት ነው። ያው እንደኛ ሆኖ ሳይሆን ያው በስርዓት የሚሰራበት ሰው ያስፈልጋል ማለት ነው። እኛ ደግሞ እንደምትመለከቱት ሰው ቤት ያለ ሰው ምንም አይነት መስራት ስለማንችል ያው አይዲያ የለንም። የሆነው አይዲያችን አንዳንድ ሰው ለምንድን ነው በዚህ አይነት አይዲያ የምትመጡት የምትሉ ተመልካቾቻችን አላችሁ። በእርግጥ አዎ እናንተ ለእኛ ጥሩ ሀሳብ፣ ጥሩ አስተያየት ወይም ጥሩ ምክር ይዛችሁልን ሊሆን ይችላል። ነገር ግን ደግሞ በራሳችሁ አይዲያ ወይም በራሳችን ነገር ስንመጣ ሰው የሚወደው እንደዚህ አይነቱ ማሽቃበጥ ምናምን ነው። ቁም ነገር ያለው ፍሬ ያለው ቪዲዮዎች ይዘን ስንመጣ ግን እይታ የላቸውም። ከ50 ከ60 ከ70 ከ30 አያልፉም ማለት ነው። አያችሁ ልዩነቱ ይህ ነው። ግን ዝም ብሎ ማሽቃበጥ አመጣው፣ ወሰደው፣ ወሰደችው፣ ከሰሰችው፣ ሰበረችው፣ አመጣችው፣ ቀለጠመችው የሚለውን ግን ሰፍ ብሎ ነው ሰው የሚጠብቀው ማለት ነው። እና ውድ ቤተሰቦቼ እንግዲህ ኪራ በጣም ተናዷል። እንደምትመለከቱት በጣም ጽናትም ትታወጣች በሱ ሀሳብ ባለመስማማቷ ሰራተኛይቱን ከቤት ካላባረርክ እኔ ያልኩህን ካልሰማህ ከዚህ በኋላ በእኔና ባንተ ትዳር ውስጥ ትልቅ ችግር እንደሚፈጠር እወቅ ብላ አስጠንቅቀውም ትታው ትሄዳለች። እያችሁ እና ቤተሰቦቼ ይህን ይመስላል ቪዲዮ። ሁላችሁም ትዕግስትና ሶብር ሊኖርን ግድ ነው ማለት ነው። በማንኛውም ነገር ሶብር ካላችሁ ትዕግስት ካላችሁ ነገሮች እየገፉ ወደ እናንተ ይመጡላችኋል ማለት ነው። እና ሶብር በውሃ ቀጠነ ብለን ቱግ የምንል ከሆነ ግን ምንም ነገር ማግኘት አንችልም። ግን ረጋ ብላችሁ ከሄዳችሁ የማትደርሱበት ቦታ የለም ማለት ነው። እዚህ ጋር እንደምትመለከቷቸው ናቲና ቅዱስ ከነ ሰኒ ቤት ሄደው ምግብ ከበሉ በኋላ እንደ እንደ ጉማሬ ተነፋፍቶ ቁጭ ብሏል። ናቲ ምንድነው ወደሚለው የሰኒን እህት በጣም ነው የሚፈራ። ከበዛ ቤቷ ሄዶም ደግሞ እሷን ለማሟት ይሞክራል። ቅዱስ እንደምትመለከቱት አይ እንግዲህ በገዛ ቤቷ ሆነን እሷን ልናማት አይገባም፣ ይበቃሃል፣ እንደው አንተ ምን አይነት ሰው ነህ እያለ ቅዱስም እየተቆጣው ይገኛል። የናታን ፍርሃት በጣም ይሄን ልላችሁ አልችልም። ቦቅቧቃና ፈሪ ነው የአይሱዚ የሚያህል ሰውዬ ማለት ነው። ውድ ሀገሬ ልጆች ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ፣ ላይክ ሼር አድርጉ። ዛሬ ደግሞ እንዴት ነው ብርድ ያለ በአካባቢያችሁ በሰፈራችሁ? እኛ ጋር ዛሬ ይባረዳል። ለምን እንደው እንጃ። ውድ ቤተሰቦቻችን ሁላችሁም ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ። ከጎን ሆናችሁ አበረታቱኝ ስል በአክብሮት በትህትና እጠይቃችኋለሁ ማለት ነው። ራኬብ እንግዲህ የናቲን ጉዳይ እየተመለከተች ይህ ልጅ ሁል ጊዜ እኔም ባየ ቁጥር እንደዚህ ሲል እኔ ራሴን እጠለዋለሁ። ስለዚህ ለምንድን ነው እንደዚህ የሚሆነው እያለች በናቲ ትናደዳለች። ናቲም ደግሞ ብዙ ጊዜ ሊመክረው ሞከረ ቅዱሴ፣ ነገር ግን የሚሰማ አይደለም ማለት ነው። እሷ ምንም ልትለው አትችልም። እሱ ግን ሊመለስ አልቻለም። እዚህ ጋር እንደምትመለከቷት ትንሿ ጽናትን ይቅርታ ለመጠየቅ ሞከረች፣ ግን አልቻለችም። እዚህ ጋር ኢዛራ ቤት ሄዳ እንደ ከፋትና እያለቀሰችም እንደዋለች ትነግረዋለች። እሱም ከቤቱ ወስዶ እኔ ምግብ ልስራልሽ በልተሽ አደርስሻለሁ ብሎ ከሱ ቤት ከወሰዳት በኋላ ከሱ ቤት ከዋሉ በኋላ ምግብ ከበላይ ከጠጣሽ በኋላ ከነኪራ ቤት ይወስዳታል። የትንሿ መጨረሻ ምንድን ነው ወደሚለው ተባረረች ወይስ አልተባረረችም የሚለውን አብረን የምናየው ይሆናል። ውድ ሀገሬ ልጆች ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት በትህትና ጠይቃለሁ ማለት ነው። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን ማለት ነው። እዚህ ጋር ጆከርም እንግዲህ ፈገግ እያለ ይገኛል። በህይወቱ ሲመኘው የነበረው እና በጣም በዚህ አጋጣሚ ይሆናል ብሎ ሳያስበው ሰኔን የራሱ ሚስት አደረጋት። ከዚህ የሚጠብቃት
አንደኛ ብቸኛው አማራጭ እሷን ማግባት እስከሆነ ድረስ ተፈራርመው ህጋዊ ሚስቱ አድርጓታል። እንግዲህ ወደሚለው ስንመለስ ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉ ቤተሰቦቼ። ሰኒም እንግዲህ እንደምትመለከቷት የጆከር ሚስት ሆናለች ማለት ነው። ሁላችሁም ላይክ አድርጉ፣ ሼር አድርጉ፣ ለሁሉም እንዲደርስ ከጎን ይሁናችሁ እንዲታበረታቱኝ ስል በአክብሮት በትህትና የምጠይቃችሁ የሆነ ውድ ቤተሰቦቼ፣ በቀጣይ ቪዲዮ እስከምንገናኝ ሰላም፣ ፍቅር፣ አንድነትን ያድልን እያልኩ አብሬያችሁ የምቆይ ይሆናል። ውድ ቤተሰቦቼ ሁላችሁም ሰብስክራይብ አድርጉኝ። እዚህ ጋር እንግዲህ እንደምትመለከቷት ራኪ በጣም ተናዳና ቁጡና ኮስታራ ጀግና የሆነች እህት ነበረች አለቻት። ግን በመሆኑም እሷ ከቤት ባለመኖሯ እሷ በመታገቷ በጣም የማትዋጣው ችግር ውስጥ ገብታለች። ለጓደኞቿ ለታማኝነቷ ስትል የማትገባው ችግር ውስጥ ገብታለች ሰኒ ማለት ነው። እዚህ ጋር እንግዲህ እንደምትመለከቷቸው ጽናት እና ትንሿ ቁጭ ብለው እያወሩ እያለ ጽናት አሁንም የራሷን እንጂ የሰውን ስሜት አትከተልም። እባክሽን ጽናት ይቅርታ አድርጊልኝም እያለች እየለመነቻትም ነበር። ነገር ግን እሷ ልትሰማትም ልትረዳትም አልቻለችም ማለት ነው። ውድ ሀገሬ ልጆች ወዳችኋለሁ። በቀጣይ ቪዲዮዎች እስከምንገናኝ ሰላም ሰንብቱልኝ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። በዚሁ አጋጣሚ የሆነ ቪዲዮ አሳያችኋለሁ ብዬ ነበር፣ ሳላሳያችሁ ልቀር ነው። ያንን ቪዲዮ እስኪ ኢትዮጵያ የምትሄዱ ልጆች ካላችሁ ይዛችሁልኝ እንድትሄዱ የዛን አይነት ክሬም እባካችሁን የፈለጋችሁትን እከፍላለሁ። እንዲሁ ክሬሙ ካለ የዛን አይነት ክሬም ፈልጋችሁ ለኢትዮጵያ ለጤና እስከሆነ ድረስ እንድትወስዱልኝ እፈልጋለሁኝ። እናብሽሩልኝ። ባይ ባይ።